ከአዲስ አበባ ወጥቶ ጀግኖቻችን እንግዲህ እያስጨነቁት ነው። የሚገባበት ጠፍቶት ይኸው እንግዲህ ታውቃላችሁ፣ በየሰከንዱ አዳዲስ ነገር ሲኖር ይመጣሉ እያልኳችሁ፣ እናንተ ደግሞ በጣም ብዙዎቻችሁ ተጨንቃችኋል። በእርግጥ ያስጨንቃል። ግን እንግዲህ የመስፍን ጉድ መስፍን ያልገባበት ቤት የለም። በእያንዳንዱ መስፍን 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 ጭራሽ እነዚህ ደግሞ የዛሬዎቹ ደግሞ ትንሽ ወጣ ያለ ናቸው። መስፍንን የሚያመሰግኑ መስፍን ያው መስፍን በመቶ ሺህ ስለሚሰጣቸው ሊያመሰግኑት ይገባል። ግን መጨረሻቸው ደግሞ ሲኦል ነው የሚያስገባቸው። እስካሁን ድረስ እንግዲህ በመስፍን ጉዳይ ወንጀል ሲያሰራቸው የነበሩት እያንዳንዳቸው እንግዲህ እስር ቤት ነው ያሉት። የት ይሁኑ የት ራሴን አምልጭኝ አሯሩጭኝ እያለ ለራሱ የሚገባበት አጥቷል። ጭራሽ እነሱ በየት ይኑሩ በየት ማን የያዛቸው እንዴት ነው ጉዳያቸው ምናምን የሚል ነገር የለም። መስፍን አንድ ጊዜ ብር ይሰጥሻል፣ ከዛ በኋላ ዘወር ብሎ አያይሽም። አሜሪካ ሄዷል እያለ እንግዲህ ያ ሰውዬ እንግዲህ ለሰውየው ዋሽቶት ሊሆን ይችላል አብሮት የሚሰራው አይታችኋል። እሱም ያው በቁጥጥር ስር ውሏል። እንግዲህ መስፍን በመጀመሪያ መስፍን እኔም ነግሬያችሁ ነበረ፣ ውጭ ሀገር የመሄድ እድል የለውም። ምክንያቱም ሁሉም ነገር ተዘጋግቶበታል። ሲጨንቀው የሚሄድበት ሲያጣ እንግዲህ ደብረ ዘይት ሂዶ ጀግኖቻችን እንግዲህ አሳደው 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 ዛሬ ደብረ ዘይት ሂደው ይዘውት ካልመጡ ታያላችሁ እንደሚይዙት። ለምን አልቆለታል። ካሁን በኋላ የሚሄድበት ነገር የለም። በቃ በየትኛውም ሄደ ተደበቀ። ትንንሽዬ ቤት ሄዶ ተደበቀ። ምንም ነገር ከነሱ የሚያመልጣቸው ነገር የለም። ከልዑልም ሆነ ዘላለምም ከነሱ ምንም አይነት መረጃ እንደማያመልጥ እንግዲህ ታውቃላችሁ፣ እንደማይወጣ እንግዲህ ጀግኖቻችን ታሪክ እየሰሩ ነው ለዓለም። እውነት እነዚህ ግን እኔ በጣም አንድ ነገር የምጠይቃችሁ ነገር በጣም ለብዙ አሁን ለትንሽ የሆነ ፕራንክ የሆነ ምናምን ሲሆን እየገባችሁ ሰብስክራይብ ታደርጋላችሁ። እነሱ ልዑልም ሆነ ዘላለምም ሁል ጊዜ ሰብስክራይብ አድርጉ ሰብስክራይብ አድርጉ። ደግሞ ሰብስክራይባችሁ ምንም ነገር አይጨምርም። ሰብስክራይብ አድርጉ እያሉ እነሱ ራሱ ልባቸው ደርቋል። እንግዲህ የምትችሉ ሰብስክራይብ አድርጉ። አብዛኞቻችሁ እየረሳችሁ ይመስለኛል። ኮሜንት ትጽፋላችሁ፣ ሀሳባችሁ ትሰጣላችሁ፣ ግን አብዛኞቻችሁ የምትረሱ ይመስለኛል። ሰብስክራይብ አድርጓቸው። ምንም አይደለም፣ እየደከሙ እየለፉ ነው። እኛ ቢያንስ በዚህ እንኳን እንደግፋቸው። ሰው ብር ይሰጣል፣ ቤት ይገዛል፣ ስንት ነገር ያደርጋል። እኛ ሰብስክራይብ ለማድረግ ደግሞ መለመን የለብንም ማለት ነው። ሰብስክራይብ አድርጉ። እንግዲህ የመስፍን ጉድ እዚህ ላይ እያበቃ ይመስለኛል። አሁን ላይ የመያዣው ቀን እየደረሰ ነው። ሌላው ደግሞ ከመስፍን ጀርባ ይሄ ሰውዬ ሁልጊዜ አሸናፊ የሚባለው ሰውዬ ስለሱ ብዙም አናወራም። አሸናፊ ማን ነው? አሸናፊ ልክ ከመስፍን በምንም አይተናነስም። አሸናፊም መስፍንም አንድ ናቸው። ስራቸው፣ ሰይጣንነታቸው አንድ ናቸው። ለሰው ምንም ነገር እንደማይራሩ እንግዲህ በአሸናፊ ጉዳይ እንግዲህ የአሸናፊ ቤተሰብ የተባሉት እንግዲህ ስለ አሸናፊ አውርተው እያያችሁ ነው። በጣም ከባድ ነው። ብቻ የገዛ እንትናቸው ራሱ አሁን ላይ ነገሩ እንደዚህ ብላችሁ ስታወሩ ራሱ ይቀላል፣ ግን በልጆቹ ቦታው ናችሁ ስታዩ ደግሞ በጣም ይከብዳል። አንዳንዴ ገንዘብ ሲሰጣቸው ሰዎች ለገንዘብ ብለው ምናምን ራሳቸውን አሳልፈው ከዛ በኋላ ደግሞ ይዞባቸው የሚመጣውን ጣጣ እያያችሁ ነው። አሁን እነዚህ ልጆች መስፍን ጥሩ ሰው መስሏቸዋል። ምክንያቱም ትንሽ የስራ የሚሰሩበት ብር ምናምን ስለሰጣቸው መልካም ጥሩ ሰው ነው መስፍን ምናምን ይላሉ። ግን በደንብ ጠለቅ ብለው ቢያውቁት ግን ምን አይነት ሰይጣንና አረመኔ እንደሆነ ለምንም ሰው እንደማይራራ በደንብ አልገባቸውም፣ አላዩትም። ወደ እነሱ ገና አልዞረባቸውም። ምንም አይነት ንብረት ስለሌላቸው ለንብረታቸው ብሎ ገና ስላላሳደዳቸው ገና አልገባቸውም ስለ መስፍን። አሁን ጥሩነቱን ነው የታያቸው። መስፍን ጥሩ ነው ነው የሚሉት። ግን መስፍን ግን እንደ እባብ ነው፣ ውስጥ ለውስጥ ነው፣ ከላይ አይታያቸውም። ሰውየው በጣም አደገኛ ሰው እንደሆነ በደንብ ይገባቸዋል ትንሽ እየቆዩ። ሌላው ደግሞ ይሄ ሰውዬ አብሮት የሚሰራው ብዙ ጊዜ መስፍን መስፍን ነው የምንለው እንጂ ይሄኛው ሰይጣን የሆነም አብሮት የሚሰራው ሰው
ደግሞ ብለው ብለው የእሱ ስም አይያዘኝም ታውቃላችሁ። ሁልጊዜ መስፍን መስፍን ስለምል ይሄኛው አሸናፊ የሚባለው ሰውዬ ስሙ ራሱ አይያዘኝም። እና ስለ አሸናፊ ደግሞ አሁን ስለ መስፍን ጉዳዩን ጨርሰው መስፍንን በቁጥጥር ስር ከዋሉ በኋላ ደግሞ አሸናፊ ላይ እንደሚዞሩበት ከየት ምክንያቱም አሸናፊ ማለት መስፍን ነው። የሚሰሩትም ስራ አንድ ነው። የሚከፈሉትም የሰውን ንብረት እንትን የሚያሳድዱትም አብረው ነው። ስለዚህ ሁለቱም መቀጣት አለባቸው። እንግዲህ መስፍን አሜሪካ ሄዷል፣ ውጭ ሀገር ሄዷል፣ እንደዚህ ሄዷል እያለ የነበረው ሰውዬ በውሸት እነሱን ሸውዷቸው ሊሆን ይችላል። ምክንያቱም ይያዛሉ ብሎ ስለሚያስብ ውጭ ሀገር ሂጃለሁ ብሏቸው ሊሆን ይችላል። እንግዲህ ውጭ ሀገር ሄዷል እያለ ያው እነሱም ተስፋ አልቆረጥም ሂዷል ብለው አልተውትም። ታውቃላችሁ ጠዋት ማታ እየሰሩ ነበር በዚህ ስራ። ግን መጨረሻው እንግዲህ ደብረ ዘይት ሂዶ ተደብቆ አሁን ላይ በምን አይነት የትኛው ቤት እንደሆነ እንግዲህ ዘላለምም ልዑልም አሳደው በአሁኑ ድል ይዘው ነው የሚመጡት። ያላችሁ ደብረ ዘይት ከሄዱ እውነትን የያዘ ሰው ሁልጊዜም እውነት ያሸንፋል። እውነትን ይዛችሁ ከታገላችሁ ልክ እንደ ልዑልና እንደ ዘላለም ስኬታማ ትሆናላችሁ። በየትኛውም ቦታም ሲሄዱ እግዚአብሔር ክፉን ነገር የያዝላቸው። ጸሎት አድርጉላቸው። እግዚአብሔር ይጠብቃችሁ። በአሁኑ ደግሞ እንግዲህ እሱ ሰውየውን ይዘውት የሚመጡ መስፍን የተባለውን ጉድ የሚያዝበትን ቀን ቅርብ ያድርገው። በአሁኑ እንደ እውነት የመጨረሻው ቀን ደርሷል፣ ሲኦል የሚገባበት። ለማንኛውም ጋይዝ የዛሬው ቪዲዮን ይመስል ነበረ። ከተመቻችሁ ቪዲዮ ስትገቡ ሁላችሁም ላይክ ያደረጋችሁ ጀምሮ እስካሁን አብራችሁ ለቆያችሁ በሙሉ ከልብ ነው ማመሰግነው። ሰላም ፍቅር ተመኘውላችሁ። በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላም ፍቅር እንመኛለን። ቪዲዮ ከተመቻችሁ ላይክ ያደረጋችሁ ጀምሮ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።